ጌታ ኢየሱስ የእውነት ምስክር ሕያው ነው እነሆ የካቲት 20 ምዝገባችንን አጠናቀን የመጋቢት 5 ምዝገባ መጀመራችንን ለመግለጽ እወዳለሁ። በተለይ በዘንድሮ ዓመት የኢትዮጵያ አየር መንገድ እንግዲህ አምናም ካቻምናም ከነበረው ስርዓት በተወሰነ መልኩ ትንሽ ለውጥ ስላደረገ የኢትዮጵያ መታወቂያ የሌላቸው የኢትዮጵያ የሎ ካርድ የሌላቸው ተጓዦቻችን በኢትዮጵያ አየር መንገድ ከመጡ የተወሰነ ዲስካውንት አለው። በርሜል ቅዱስ ጊዮርጊስ ላይም እንግዲህ የሚኖረን የጥምቀት ጊዜ የ5 ቀን ይሆናል። ምርት ደለጎ ቅድስት ኪዳነ ምሕረት አንድ ቀን ተጠምቀን በሰባተኛው ቀን አቡነ ሐራ በብዙዎቻችሁ ጥያቄ መሰረት አቡነ ሐራ ድንግልም የአንድ ቀን ጥምቀት የምናከናውን ይሆናል ማለት ነው። ሌላው እንግዲህ ቤተ ጊዮርጊስ የተሰኘው የእንግዳ ማረፊያችን አገልግሎት ጀምሯል። እንዲሁም ደግሞ ተመልካቾቻችን በአውሮፓና በተለያዩ የዓለማችን ክፍል የምትገኙ ጀርመን ላይ ባለን የቢሮ አድራሻ መሰረት ዓለም ገብረ እግዚአብሔር እናንተን ስልኮቻችሁን እየተቀበለን የሚገኘው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ? እንዴት ሰነበታችሁ? እነሆ የካቲት 20 ምዝገባችንን አጠናቀን የመጋቢት 5 ምዝገባ መጀመራችንን ለመግለጽ እወዳለሁ። እንግዲህ የካቲት 20 እጅግ በጣም በርካታ ተጓዦች አብረውን ወደ በርሜል ቅዱስ ጊዮርጊስ የሚጓዙ ይሆናል ማለት ነው። መጋቢት 5 መነሻ፣ መጋቢት 14 መመለሻውን ያደረገ የተአምረኛው የበርሜል ቅዱስ ጊዮርጊስ እና የእናታችን የምርት ደለጎ የቅድስት ኪዳነ ምሕረት ጸበል ጉዞ ምዝገባ ጀምረናል። እንግዲህ የካቲት 20 ምዝገባችንን ያጠናቀቅነው ጉዞ ከመሄዳችን ከ5 እና ከ6 ቀናቶች በፊት ነው። ስለዚህ አሁንም ቢሆን ለመጋቢት 5 እስከ የካቲት 28 ድረስ መመዝገብ ይኖርባቸዋል ማለት ነው። የካቲት 28 ምዝገባችንን የምናጠናቅቅ ይሆናል። ተመልካቾቻችን እንዲሁም ደግሞ ወደ ታምረኛ ወደ በርሜል ቅዱስ ጊዮርጊስ መጓዝ የምትፈልጉ ተጓዦቻችን በአጠቃላይ መነሻችን መጋቢት 5 መመለሻችን መጋቢት 14 የሆነው በአብይ ጾም ወቅት የምናደርገው ይህ የታምረኛው የበርሜል ቅዱስ ጊዮርጊስና የምርት ደለጎ ቅድስት ኪዳነ ምሕረት ጸበል ጉዞ ምዝገባ ጀምረናል። አጭር ጊዜ ነው ያለን ምዝገባችን። ለዚህም ከሀገር ውስጥም ከሀገር ውጭም ኢትዮጵያውያን ኤርትራውያን ተጓዦቻችን በአጠቃላይ ለዚህ ጉዞ ከወዲሁ እንድትዘጋጁ ጥሬን ለማስተላለፍ ወዳለሁ። እንዲሁም ደግሞ ተመልካቾቻችን በአውሮፓና በተለያዩ የዓለማችን ክፍል የምትገኙ ጀርመን ላይ ባለን የቢሮ አድራሻ መሰረት ዓለም ገብረ እግዚአብሔር እናንተን ስልኮቻችሁን እየተቀበለን የሚገኘው በምትፈልጉት ቋንቋ በአማርኛ፣ በእንግሊዝኛ፣ በትግረኛ ሁላችሁንም ለማስተናገድ እንግዲህ በሩን ክፍት አድርጎ እየጠበቃችሁ ነው የሚገኘው። እነዚህ የአውሮፓ ስልኮቻችን ናቸው። ጀርመን ላይ ሁላችሁም እየደወላችሁ ወደ በርሜል ቅዱስ ጊዮርጊስ ለመምጣት የቪዛ ፕሮሰስ፣ ትኬት እንዲሁም ደግሞ የተለያዩ የሚያስፈልጓችሁ ነገሮች በሙሉ ከሱ ማግኘት የምትችሉ መሆኑን ከወዲሁ ለመግለጽ ወዳለው። ሌላው እንግዲህ ቤተ ጊዮርጊስ የተሰኘው የእንግዳ ማረፊያችን አገልግሎት ጀምሯል። በጣም ጥቂት ሰዎችን ብቻ ስለምናስተናግድ ቀድማችሁ ቡክ በማድረግ ከወዲሁ ቤተሰብ ማግኘት የማትፈልጉ ከኛ ጋር ተጉዛችሁ በርሜል ቅዱስ ጊዮርጊስ ደርሳችሁ ወደ መጣችሁበት የዓለም ክፍል መመለስ የምትፈልጉ እናንተ እንደዚሁ ከወዲሁ ምዝገባ እንድታደርጉ ጥሬን ለማስተላለፍ ወዳለሁ። ቤተ ጊዮርጊስ እጅግ ተመጣጣኝ ዋጋ ነው። ኤኒታይም 24 ሰዓት በምትመጡበት ሰዓት ቀድማችሁ ታሳውቁናላችሁ። እኛም ኤርፖርት ተገኝተን በዛ በቲኬታችሁ መሰረት ወደ ማረፊያችሁ የምናደርሳችሁ የሚሆን ይሆናል ማለት ነው። ከዛ በኋላ እንግዲህ የምትፈልጉት ቦታ ላይ መሄድ ከፈለጋችሁ አዲስ አበባ ላይ ማንኛውንም ሰርቪስ አገልግሎት የምንሰጣችሁ መሆኑን ከወዲሁ ለመግለጽ ወዳለው። በማህበር በጋራ ጸሎት የምናደርግበት መንፈሳዊነታችንን የምናጎለብትበት እንዲሁም የተለያዩ መምህራኖቻችንን እንደነ መምህር ተስፋዬ አበራ ያሉ እጅግ በጣም የምንወዳቸው በመጋበዝ የተለያዩ ትምህርቶችን የምንማማርበት የምንመካከርበት ሁላችንም በየቤታችን ጸሎት የምናደርግበት ልዩ መንፈሳዊ ይዘትን የተላበሰ የእንግዳ ማረፊያ ነው ያዘጋጀንላችሁ። በነገራችን ላይ ለማረፍ የፈለጋችሁ ከተለያዩ የዓለም ክፍል የመጣችሁ ለ3 ቀንም ለ4 ቀንም ለ5 ቀንም ለ1 ቀንም ቢሆን አርፋችሁ ወደ በርሜል ስትሄዱ ደግሞ ሻንጣችሁን፣ ፓስፖርታችሁን፣ ገንዘብም ቢሆን ይችላል ማንኛውንም ንብረታችሁን ተረክበን በአደራነት ተቀብለን ስትመለሱም በክብር እናንተን ተቀብለን የምናስተናግዳችሁ ስለሆነ ከወዲሁ እንድትመዘገቡና ብዙዎችም እንግዲህ ከወዲሁ ቡክ እያደረጉ ነው የሚገኙት። ከዚህ በኋላ ከተለያዩ የአውሮፓ ክፍል ለምሳሌ የተለያዩ በተለይ ኤርትራ ውስጥ የሚገኙ ቤተሰብ ያሏችሁ፣ ኢትዮጵያ ላይ ምንም ዘመድ የሌላችሁ፣ ሌሎችም ቦታዎች ላይ ከአዲስ አበባ ውጪ ቤተሰብ አዝማድ ያላችሁ ሰዎች አዲስ አበባ የሚቀበለን የለም የት እናርፋለን ብላችሁ ስትጨነቁ የነበረ
ይሄው እነሆ ጭንቀታችሁን የሚያቀል በተወሰነ መልኩም ተርቢኖስ አስጎብኝና የጉዞ ወኪል በተጊዮርጊስ የተሰኘ የእንግዳ ማረፊያ ማዘጋጀቱን ሲገልጽ በታላቅ ደስታ ነው። ለዚህም ከወዲሁ እንድትመዘገቡና ከወዲሁ ቡክ እንድታደርጉ ሪዘርቭ እንድታደርጉ ለማሳሰብ ወዳለው። ብዙዎቻችሁ ሆቴል ላይ እንግዲህ ይታወቃል፣ ሆቴል ላይ እናንተ ስትወጡ ማን ሊያርፍበት እንደሚችል። እዚህ ቦታ ላይ ግን እጅግ መንፈሳዊ ስርዓት ብቻ የሚከናወንበት ከምንሄድበት ዓላማ ጋር ብቻ የተገናኘ ልዩ ልዩ መርሃ ግብሮች የሚከናወኑበት ነው። ብዙዎችም ይህንን ሐሳብ ወደውታል። ብዙዎችም ወደኛ እየመጡ እየተመዘገቡ እያረፉ ነው የሚገኙት ማለት ነው። ስለመረጣችሁን ምርጫችሁ ስላደረጋችሁን እጅግ አድርገን እናመሰግናለን። በርሜል ቅዱስ ጊዮርጊስ ላይም እንግዲህ የሚኖረን የጥምቀት ጊዜ የ5 ቀን ይሆናል። ምርት ደለጎ ቅድስት ኪዳነ ምሕረት 1 ቀን ተጠምቀን በሰባተኛው ቀን አቡነ ሐራ በብዙዎቻችሁ ጥያቄ መሰረት አቡነ ሐራ ድንግልም የ1 ቀን ጥምቀት የምናከናውን ይሆናል ማለት ነው። ጻድቁ አቡነ ሐራ ድንግል እንግዲህ ብዙዎቻችሁ መሄድ የምትፈልጉት መርገጥ የምትፈልጉት ቦታ ነው። ስለዚህ በአንድ ድንጋይ 2 ወፍ እንዲሉ ነውና አበው። እናንተም ይህንን እድል ተጠቅማችሁ እነዚህን መንፈሳዊ ስፍራዎችን ተመልክታችሁ እንድትመጡ ከወዲሁ ለመግለጽ እወዳለሁ። መጋቢት 5 ወደ ታምረኛው በርሜል ቅዱስ ጊዮርጊስ የምናደርገው ጉዞ ምዝገባችን እጅግ በጣም አጭር ቀን ነው ያለን። ምናልባት ለ10-12 ቀን ብቻ የሚቆይ ምዝገባ ነው ያለን። ስለዚህ ከወዲሁ እኛም ፕሮግራማችንን ለእናንተ ያሳወቅናችሁ እንድትመዘገቡ ትኬት እንድትቆርጡ ነው። ወዳጅ ዘመዶቻችሁን፣ ቤተሰቦቻችሁን፣ እናት አባቶቻችሁን፣ ወንድሞቻችሁን፣ ሌሎችም መላክ የምትፈልጓቸውን ሰዎች በአጠቃላይ ስትልኩ ሙሉ መረጃ እንድትሰጧቸው ለእኛም ደግሞ ስለነሱ ሙሉ መረጃ እንድትሰጡን ያስፈልገናል ማለት ነው። መታወቂያ፣ ፓስፖርት እንዲሁም ደግሞ የተለያየ ማንነታችሁን የሚገልጽ መንጃ ፍቃድም ሊሆን ይችላል። ሲቲዝን ከሆናችሁም ግሪን ካርድም ሌሎች ነገሮችም ብቻ ማንነታችሁን የሚገልጽ መታወቂያችሁን እያስመዘገባችሁ በቴሌግራምም በዋትሳፕም በኢሞም እየደወላችሁ መመዝገብ የምትችሉ መሆኑን ከወዲሁ ለመግለጽ ወዳለው። በተለይ በዘንድሮ ዓመት የኢትዮጵያ አየር መንገድ እንግዲህ አምናም ካቻምናም ከነበረው ስርዓት በተወሰነ መልኩ ትንሽ ለወጥ ስላደረገ የኢትዮጵያ መታወቂያ የሌላቸው የኢትዮጵያ የሎ ካርድ የሌላቸው ተጓዦቻችን በኢትዮጵያ አየር መንገድ ከመጡ የተወሰነ ዲስካውንት አለው። ግን እንደ ኢትዮጵያውያን ተጓዦቻችን አይሆንም። ከኢትዮጵያ ተጓዦች የተወሰነ ጭማሪ አለው። ከዛ ውጪ ደግሞ እኛ የምንመክራችሁ ምንድነው፣ በተለይ ከተለያዩ የዓለማችን ክፍል ስትመጡ በኢትዮጵያ አየር መንገድ በኩል አገልግሎት ማግኘት ከቻላችሁና በኢትዮጵያ አየር መንገድ በኩል መምጣት ከቻላችሁ ከኛ ጋር ለምናደርገው ጉዞ ወደ ባህር ዳር ለምንሄደው ጉዞ የተወሰነ ገንዘብ አየር መንገዱ ዲስካውንት እንደሚያደርግ ለመግለጽ እወዳለሁ። ከዛ ውጪ ሲቲዝን ሳትሆኑ የኢትዮጵያ መታወቂያ ሳይኖራችሁና እንዲሁም ደግሞ በኢትዮጵያ አየር መንገድ ካልመጣችሁም የተወሰነ ጭማሪ ይኖረዋል ማለት ነው። ይህንን ከወዲሁ እናንተም እያገናዘባችሁ ለጉዞዎቻችሁ ዝግጁ እንድትሆኑ ለማለት እወዳለሁ። በርሜል ቅዱስ ጊዮርጊስ ላይ ስትመጡ ከንስሐ አባት ያላችሁ ንስሐችሁን ገብታችሁ እንድትመጡ፣ ንስሐ አባት የሌላችሁ ደግሞ እዛው በርሜል ቅዱስ ጊዮርጊስ ምርት ደለጎም ያሉ አባቶች ስላሉ ከነሱ ንስሐ መግባት ቀደር መጠመቅ የምትችሉ መሆኑን ለማሳሰብ ለመግለጽ እወዳለሁ። ይህ አጭር የጉዞ መግለጫ ፕሮግራማችን በርሜል ቅዱስ ጊዮርጊስ ለሚጓዙ መጋቢት 5 መነሻውን ላደረገ መጋቢት 14 መመለሻውን ላደረገ ተጓዦቻችን ብቻ ነው። ስለዚህ ይህንን መግለጫ እንደሰማችሁ ሁላችሁም ከወዲሁ እንድትመዘገቡ ለማለት ወዳለሁ። ያለን ጊዜ አጭር ነው። ተርቢኖስ መንፈሳዊ የጉዞ ማህበርን ስለመረጣችሁ ስለወደዳችሁ እጅግ አድርጌ አመሰግናለሁ። በተደጋጋሚ ለጉዞ መረጃ የምገኝ ይሆናል ማለት ነው። 0918181867 እና 0910101073 እነዚህ ዋና ስልኮቻችን ናቸው። 0968424344 0969424344 0970424344 እና እንዲሁም ደግሞ በተጨማሪ አውሮፓ ለምትገኙ እነዚህ የጀርመን ቁጥሮቻችን ናቸው። ከታች በሚሄዱት ቁጥሮች በመደወል በዋትስአፕ በኢሞ በቴሌግራም መቁረጥ መመዝገብ የምትችሉ መሆኑን ለመግለጽ ወዳለሁ። በሌላ ፕሮግራም በሌላ የጉዞ መረጃ እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።